ሰላም እንዴት ናችሁ? ይህ ስለ ማንቸስተር ዩናይትድ ብቻ የሚዘገብበት የማንቸስተር ዩናይትድ ኢትዮጵያ የዩቲዩብ ቻናል ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን እንዳትረሱ። አዲስ ካልሆናችሁና ሰብስክራይብ ካደረጋችሁ ደግሞ ሼር በማድረግ ብዙ ቦታ እንድንደርስ እንድታደርጉበትና እንጠይቃለን። ዛሬም እንግዲህ በማንቸስተር ዩናይትድ ስታዲየም በኦልድ ትራፎርድ በ16ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ማንቸስተር ዩናይትድ ከበርንሞዝ ጋር የሚያደርጉት ጨዋታ አለ። ስለዚህ ጨዋታ መነሳት ያለባቸውን ፖይንቶች ከጨዋታ በፊት ማወቅ አለባችሁ ብለን የምናስባቸውን ነገሮች የምናሳውቅበት ፕሮግራም ነው። እንግዲህ ምናልባት ከምንወያይባቸው እርሶችን መካከል ጥቂቶቹን ለማንሳት ያክል የትኞቹ ተጫዋቾች ናቸው ለዚህ ጨዋታ የመድረስ እድል ያላቸው ያለመድረስ እድል ያላቸው የሚለውን ነገር በስፋት ለማንሳት እንሞክራለን። አፍሪካ ዋንጫ ቀርቧል። ኦልሞስት ቀጣይ ሳምንት ነውና ያው ማንቸስተር ዩናይትድ ደግሞ ከአፍሪካ ዋንጫ ጋር ያለውን ግንኙነት የምናውቀው ነው አይደለ? የማንቸስተር ዩናይትድ ወሳኝ የሚባሉት ተጫዋቾች በአፍሪካ ዋንጫ ምክንያት ክለቡን ለቀው የሚሄዱበት እድል ስላለ ለማንቸስተር ዩናይትድ እንደ ከዚህ ቀደሙ አይደለም። ከዚህ በፊት ማንቸስተር ዩናይትድ ወሳኝ የሚባል አፍሪካዊ ተጫዋች በቡድን ውስጥ ብዙም ስላልነበረ አፍሪካ ዋንጫ ቢኖርም ባይኖርም ብዙም የሚያሰጋ ነገር አልነበረም። ግን ልክ እንደነ ሊቨርፑል አይነት ቡድኖች ለምሳሌ ሳላና ማኔ ሁለቱም አፍሪካዊ ተጫዋቾች ናቸውና እነሱን የሚያጡበትን የአፍሪካ ዋንጫ በቃ በደንብ ነው የሚከታተሉት። ያው ይሄ በግልጽ ባይነገርም ወይ ደግሞ እንዲህ ነው ባይባልም ግን ክለቦቻቸው በጊዜ ተሰናብተው ቢመለሱላቸው ያው ይፈልጉታል አይነት ነገርና አፍሪካ ዋንጫ ቀርቧል። ማንቸስተር ዩናይትድ ስጋቱ ያው ኦብቪየስሊ ስጋቱ የሚጀምረው ገና አፍሪካ ዋንጫ ከተጀመረ በኋላ አይደለም። ገና ካሁኑ የበርንሞዙ ጨዋታ ላይ ራሱ ሩበን አሞሪም ደስተኛ ያልሆነበት ነገር አለና ያ ነገር ምንድነው የሚለውን ነገር ለማየት እንሞክራለን። ስለ በርንሞዝም ደግሞ አጫወታቸው ምን ያህል አደገኛ ናቸው፣ ያለፈው ፎርማቸው እንዴት ነው የሚለውን ነገር ለማየት እንሞክራለን። ኢራውላ ምናልባት በዚህ ቡድን ውስጥ ያለው አስተዋጽኦ ያው ሩበን አሞሪምም አድንቆታል። እንደዚሁም ደግሞ ብዙዎችም እንደሚሉትም ቀጣዩ ይሄ በቃ ቶፕ የሚባል አሰልጣኝ የመሆን እድል አለውና ምን ያህል ሊፈትነው ይችላል የሚለውን ነገር ለማየት እንሞክራለን። ስለ ማውንትም የምናነሳቸው ሀሳቦች ይኖራሉ። ከዛ ውጭ ደግሞ አሰላለፍ ላይ በትልቁ ሊለወጥ የሚገባ ወይ ደግሞ መለወጥ አለበት ብዬ የማስበውን ነገር ለማንሳት እሞክራለሁ። ያው ፕሪዲክሽንም ለማንሳት እንሞክራለን ስለ አሰላለፉ ምን ሊመስል እንደሚችል ማለት ነው። ብቻ ስለዚህ ሁላ ነገሮች አብራችሁን የምትቆዩ ከሆነ አንድ ባንድ የምናነሳ ይሆናል። እስከ መጨረሻው ድረስ አብራችሁ እንድትቆዩ ተጋብዛችኋል። ማንቸስተር ዩናይትድ እንግዲህ ከበርንሞዝ ጋር የሚያደርገው ጨዋታ ያው ለማንቸስተር ዩናይትድ ምን ያህል ወሳኝ ጨዋታ እንደሆነ የሚታወቅ ነገር ነው ብዬ ነው የማስበው። ካለፉት ጨዋታዎችም አንጻር ከተመለከተን ይሄኛው ጨዋታ ወሳኝነት ያለው ነው። ከወልቭስ ጋር በነበረው ጨዋታ ላይ ማንቸስተር ዩናይትድ ያው ዲዘርቭ ያደርጋል፣ አዎ ያደርጋል። ስህተቶችን ተመልክተን ነበረ፣ ችግሮችን ተመልክተን ነበረ። ግን እነዛ ሁላ ነገሮች ግን ያው በሰፊ ጎል ልዩነት ማሸነፍ ነበረበት። የግብ እዳውን ወይ ደግሞ የግብ ልዩነቱን ግብ እዳ እንኳን አልነበረበትም፣ ግን የግብ ልዩነቱን ማሻሻል ነበረበትና በእንደዚህ አይነት መልኩ ደረጃውን ያሻሽላል የሚል ሀሳብ ነበርና ከዛ አንጻር ከተመለከት ነው በጣም ሰክሰስፉል የሚባል ጨዋታ ነበር አድርጎ የነበረውና ያን ሞመንተም ደግሞ ቢውልድ ለማድረግ አንዳንድ ጊዜ እንደዚህ አይነት ትንንሽ ጨዋታዎች ላይክ ያው ወልቭስ ትልቅ ቡድን እንዳልሆነ ይታወቃል። ከፋይናንሻል ዋይዝ ወይ ደግሞ ከሆነ ነገር አንጻር ብቻ ሳይሆን በአጠቃላይ ከተመለከት ነው ወልቭስ በዚህ ዓመት በጣም ዘሞስት መጥፎ የሚባል ፐርፎርማንስ ነው እያሳየ የሚገኘው። በሊጉ በቃ ግርጌ ላይ ነው የሚገኘው። 2 ነጥብ ብቻ ነው ያሳካው። ስለዚህ ሪከርድ የመስበር እድል አለው ነው። ሳውዛምፕተን በ12 ነበርና አይ ቲንክ ደርቢ ካውንቲ ምናምን አካባቢ እሱ ቲም ወይ ብቻ እንደዛ ይመስለኛል በ11 ነጥብ ከፕሪሚየር ሊጉ ወርደው ሪከርድ የሰበሩት በ11 ነጥብ እነሱ ነበር። ግን የሚገርመው በእነዚህ ጨዋታ 15 ጨዋታ ተደርጎ ወይ 14 ጨዋታ ተደርጎ ራሱ የነበራቸው የነጥብ ልዩነት ከወልቭስ ጋር አይገናኝ። ወልቭስ 2 ነጥብ ብቻ ነው ያለው። ሌሎቹ ግን ቢያንስ ከ5 በላይ ነጥብ ነው አሳክተው የነበረው በዚህ 15 ጨዋታዎች ከተደረጉ በኋላ አሁን 16ኛ ነው የሚደረገውና ያው በዚህ ጨዋታም ያሸንፋል ተብሎ አይጠበቅም። ምክንያቱም ከትልቅ ቡድን ከአርሰናል ጋር ነው ጨዋታውን የሚያደርገውና ነገሮች ይከብዱበታል። ማንቸስተር ዩናይትድ ግን የሚገባውን የድርሻውን ወስዷል ብዬ ነው የማስበው። ምክንያቱም 4 ጎል ማስቆጠሩ በጣም ትልቅ ነገር ነው። ያው 1 ጎል ባይቆጠርበት ጥሩ ነበረ። ቤሌግሬድ የተባለው የሃይቲው ተጫዋች እንግዲህ ጎል አስቆጥሮበታል፣ ግን ደግሞ ባይቆጠርበት ጥሩ ነበር። ግን 1 ጎል ግን ተቆጥሯል ተብሎ ግን ያን ያህል እንትን የሚያስብል ነገር አይደለም። ግን ሰፋ ያለ ጎል ቢያንስ በ3 የጎል ልዩነት ማሸነፉ ግን ለማንቸስተር ዩናይትድ ትልቅ ስንቅ ይሆነዋል። ከበርንሞዝ ጋር የሚያደርጉት ጨዋታ ደግሞ ሌላ አይነት ፌዝ የሚይዝ ጨዋታ ነው። ግን ደግሞ ይህንንም ጨዋታ ደግሞ የማሸነፍ ግዴታ ውስጥ ይኖራል ተብሎ ይታሰባል። በዚህ ጨዋታ ላይ ምናልባት ማጓየር ከዚህ ጨዋታ ውጪ እንደሚሆን ሩበን አሞሪም የተናገረበት አጋጣሚ አለ። ማቲያስ ዴሊክትም እንደዚህ ወደ እሱ ደግሞ የባክ ፔን ነገር ነው ያለበት ብሎ ነበር የተናገሩ። ይሄ ጀርባው ጋር አካባቢ ነው ችግር አለበት ተብሎ የተነገረውና እሱም አይኖርም፣ ማጓየር አይኖርም፣ ዴሊክት አይኖርም። ሲቀጥል ደግሞ ቤንጃሚን ሼሽኮ ግን ያው አገግሞ ነበር አይደለ? በቃ ይደርሳል እየተባለ ነበረ፣ ጊዜውም እየደረሰበት ያለበት አጋጣሚ ነበር። ግን ሩበን አሞሪም ምናልባት
ቤንጃሚን ሼሽኮ አይደርስም ያለበት ሪዝን ከዛኛው ጉዳት እንዳገገመ ግን ደግሞ አሁን ግን ሌላ አዲስ ያው ጉዳት አይደለ ያው ኢንጁሪና ፔን የሚባል ነገር አለ በጉዳት እና በህመም መካከል ያለው ልዩነት ነው። ሞሮፍ ያው የጡንቻ ችግሮች የመሳሰሉት እና ኤሲኤል የመሳሰሉት ያው ጉዳት ናቸው የሚባሉት ብዙ ጊዜ። ፔን የሚባሉት ግን ለምሳሌ ፍሉ ሊይዛቸው ይችላል ኦር የሆነ አሁን ልክ እንደ ቤንጃሚን ሼሽኮ ፉድ ፖይዝኒንግ ነው ያዘው የተባለው የምግብ መመረዝ ነው ያጋጠመው የተባለውና በዚህ ምክንያት ነው የማይኖረው። ግን ያው በውስጥ አዋቂነት ግን የምንረዳው ነገር ከዛኛው ጉዳቱ አገግሟል። አትሊስት ስኳድ ውስጥ መግባት ይችላል አይነት ነገር ወይ ደግሞ መሳተፍ ይችላል ግን ደግሞ እንትን አላገገመም ሙሉ በሙሉና አዲስ አይነት እንደ ፔን ነገር ነው ላይክ እንትን አይደለም ጉዳት አይደለም ግን ደግሞ ፔን አለ በፔን ምክንያት ነው ተብሎ ነው እንትን ያለውና በፔን ምክንያት ቤንጃሚን ሼሽኮ እንትን አይልም አይሰለፍምና ያው እንግዲህ ህመሙም እንግዲህ ያው ፉድ ፖይዝኒንግ ነው ያጋጠመው። ስለዚህ በቀጣይ ጨዋታዎች ላይ ሊሰለፍ የሚችልበት እድል አለ ተብሎ ነው የሚታሰበውና ከዛኛው ጉዳቱ አገግሟል ማለት ይቻላል ግን ደግሞ በፉድ ፖይዝኒንግ ምክንያት ከሜዳ ውጭ ነው። ስለዚህ እነዚህ ተጫዋቾች ናቸው አሁን አዲስ ጉዳት የለም ግን እነዚህ ተጫዋቾች ግን ከስብስቡ ያው ውጪ ናቸው ወይ ደግሞ ለዚህ ጨዋታ አይደርሱም ብሎ ሩበን አሞሪም ራሱ ስለዚህ ከስብስቡ ውጪ ከሆኑ ተጫዋቾች መካከል ይጠቀሳል ማለት ነው። ግን ደግሞ ለማንቸስተር ዩናይትድ ከስብስቡ ውጪ የመሆን አደጋ ያለባቸው ያው ቅድም እንዳልኩት አፍሪካ ዋንጫ ቀርቧል ስንል ልክ ከዚህ በፊት እንደነበረው ማንቸስተር ዩናይትድና አፍሪካ ዋንጫ አይመለከተውም ወይም ደግሞ ይሄ ምንድነው የሚባለው የአፍሪካ ዋንጫ ከማንቸስተር ዩናይትድ ጋር የማይገናኝባቸው ጊዜያቶች ነበሩ አይደለ? ከዚህ በፊት ምናልባት እንደነ ኢጋሎ አይነት ተጫዋች ካልሆኑ በቅርብ ጊዜ ከተመለከትን ብዙም ማንቸስተር ዩናይትድ በአፍኮን ሲጎዳ ወይ ደግሞ ይሄ ሲጨነቅ አንመለከተውም ወይ ኤሪክ ባይ ምናምን ነበር የነበሩት። አሁን ላይ ግን ማንቸስተር ዩናይትድ አፍኮን ማንቸስተር ዩናይትድ ላይ መጣበት ነው የሚባለው አይደለም? ምክንያቱም በተለይ የቀኙ መስመር የቀኙ የመከላከል የማጥቃት መስመር ሙሉ በሙሉ በአፍሪካውያን ተጫዋቾች ነው የተቆጣጠሩት። ይሄ ደግሞ ምንድነው ችግሩ ታዲያ ላይ ተተኪ የለም ወይ ከተባለ ለምን ይሄ ቦታ ሊያሰጋ እንደሚችል ነገራቸዋለሁ። ማዝራዊ አለ በባለፉት ጨዋታዎች ላይ የመሃል የቀኝ ተከላካይ ሆኖ ሲጫወት ነበር። በእርግጥ በዊንግ ባክ ቦታ ላይ ሲጫወት ነበር ግን ብዙ ማመርቅ የሚባል ነገርን አያሳይም። በዊንግ ባክ ቦታ ላይ ዊንግ ባክ ቦታ ማለት አይደለም ሴንተር ባክ ቀርቶ ኦብቪየስሊ እሱ ሴንተር ባክ አይደለም ፉል ባክ ነው። ግን ፉልባኮችን ዊንግ ባክ ከማድረግ ይልቅ ሞሮፍ ይሄ ዊንገሮችን ዊንግ ባክ ማድረግ ይቀል። ለምሳሌ የአንቶኒዮ ኮንቴውን በፕሪሚየር ሊግ ያወጥ በጣም የተሳካለ እሱ ስለሆነ ነው በዚህ በባክ ስሪ ማለት ነው። የአንቶኒዮ ኮንቴው ቡድን ቼልሲ 3-4-3 በሚጠቀምበት ሰዓት ላይ በቀኝ በኩል ያለው የዊንግ ባክ ቦታ ከቨር የተደረገው በቪክቶር ሞሰስ ነበር። ሞሰስ ባለፉት ጨዋታዎች ላይ ለቼልሲም ሲጫወት ሊሆን ይችላል ለሀገሩ ናይጄሪያም ሲጫወት ሊሆን ይችላል ብዙ ጊዜ በክንፍ መስመር የክንፍ አጥቂ ነው ተከላካይ አይደለም አጥቂ ነው ፉልባክም አይደለም በቃ አጥቂ ነው። ሶ የቀኙ የዊንገር አጥቂ ወይ ደግሞ በክንፍ በኩል የማጥቃት ሚናን የሚወጣ ተጫዋች ነው ወደ ዊንግ ባክ ቦታ ላይ መልሶ ያንን ቦታ ማጠናከር የቻለው። እዛ ቦታ ላይ ፉልባክ ነበር ኮንቴ ሲመጣ አዝፒሊኩዌታ ነበር። አዝፒሊኩዌታን ግን ያደረገው ግን የመሃል የቀኝ ክንፍ የመሃል የቀኝ ተከላካይ ነው ያደረገው። ሶስት የመሃል ተከላካዮች አይደል ያሉት በግራ አለ መሃል ላይ አለ ቀኝ ላይ ደግሞ አለ። አዝፒሊኩዌታን ፉልባክ ስለሆነ ፉልባክ ያው የወደ መከላከል አይነት ይሄ ማይንድ ሴታቸው ወደ መከላከል የሚጠጋ ስለሆነ እነሱ ወደ የመሃል የቀኝ ተከላካይ ቦታ ላይ ይጫወታሉ። ከዛ በኋላ ዊንግ ባክ ቦታ ላይ ደግሞ የሚጫወተው ያው ሞሰስ ነው። በእርግጥ ዊንግ ባክ የሆኑ እኮ አሉ በስነ ስርዓት ዊንገር ያልነበሩ ዊንግ ባክ የሆኑ አሉ። ለምሳሌ አሎንሶ ሲጠቀምበት የነበረበት መንገድ በዊንግ ባክነት ነበር። አሁን ላይ በኢንተር ቤት ዲማርኮን ከተመለከታችሁ እሱም ዊንግ ባክ ሆኖ ነው የተጫወተው። እሱ ብቻ አይደለም ደግሞ ዱንፍሪስንም ከተመለከታችሁ ዊንግ ባክ ነው። ግን እዛ ዊንግ ባክ ቦታ ላይ ግን ፉል ባክን ከማድረግ ይልቅ ምክንያቱም ዊንግ ባክ ማለት መከላከል የሚችል አጥቂ እንደማለት ነው። ፉል ባክ ማለት ግን ማጥቃት የሚችል ተከላካይ ማለት ነው። መጀመሪያ ስራው ምንድነው ካላችሁ የፉል ባክ የመጀመሪያ ስራ መከላከል ማገዝ ነው። ከዛ ነው የሚያጠቀው። የዊንግ ባክ ግን የመጀመሪያ ስራ ግን ማጥቃት። ለምን 3-4-3 የሚጫወቱ ቡድኖች ዊንገር የላቸውም። 10 ቁጥር ተጫዋች ነው ያላቸው። በግራም በቀኝ የሚጫወቱ ተጫዋቾች ቢኖራቸውም እንኳን ያሏቸው ዊንገሮች ሳይሆኑ 10 ቁጥሮች ናቸው። ሶ ዊንገር ከሌለ ዊንገር መኖር አለመኖሩ ምንድነው ታዲያ የተለየ ነገር የሚለውን ነገር ከተመለከትን ዊንገር ሲኖር ይሄ የሜዳውን ዊድስ እንዴት እንደሚለጥጠው ወደ ውስጥ እየገባ እንዴት መጫወት እንደሚችል ያው ይታወቃል። ስለዚህ የአንድ የሜዳ ክፍል ውስጥ
የሚሰጠው የራሱ የሆነ ኮንትሪቢዩሽን አለ አይደለ? ለምሳሌ 10 ቁጥር ተጫዋች አሁን በተለይ በ4-3-3 አሰላለፍ ከተመለከታችሁ 10 ቁጥር ተጫዋች የለም። ግን 10 ቁጥር ተጫዋች ግን የሚወጣው ግን ወሳኝ ሚና አለ የሚፈለገው ማለት ወይ ደግሞ የሚያስፈልግ ሚና አለው። ሶ ያ ሚና ምንድነው? እዛች 10 ቁጥር ቦታ ላይ ሲጫወት ካታሊስት ናቸው አይደል? ብዙ ጊዜ እኮ 10 ቁጥር ተጫዋቾች ካታሊስቶች ናቸው። በቃ ይሄ ማገናኘት ጨዋታ ማቀጣጠል ነው የሚሰሩት። እነዚህ ካታሊስቶች ታዲያ አንድ ቡድን ደግሞ እንደዚህ አይነት ካታሊስት ያስፈልገዋል። በቃ በደንብ ያስፈልገዋል። ሶ እነዚህ ካታሊስት ስለሚያስፈልገው ያንን የካታሊስቱን ቦታ ከቨር ማድረግ መቻል ደግሞ አለበት። ስለዚህ በሌላ መልኩ ምን ይደረጋል? 4-3-3 10 ቁጥር የለውም፣ ንጹህ 10 ቁጥር የለውም። ግን ደግሞ 8 ሲደመር 10 ነው የሚወጡ ግን 8 ቁጥሮች አሉት። ለምሳሌ ብሩኖ ፈርናንዴዝ በ4-3 ቢጫወት 8 ሲደመር 10 ነው የሚወጣው፣ ሁለቱንም መወጣት ስላለበት ማለት ነው። ስለዚህ ዊንገር ያስፈልጋል። ዊንገርን ደግሞ በምን መልኩ ነው የሚተካው? በዊንግ ባክ ቦታ ነው የሚተካው። ስለዚህ ለአጥቂዎች ነው የሚቀለው እንጂ ለፉልባኮች ከባድ ነው። ስለዚህ ማዝራዊ በዛ ቦታ ላይ ሲጫወት ብዙም ሲመቸው ብዙም ውጤታማ ሲሆን አልተመለከተውም። ስለዚህ በመሃል የቀኝ ተከላካይ ቦታ ነው ሲጫወት የተመለከት ነው። ይሄም ደግሞ በደንብ ነበር ከቨር ሲያደርግ የነበረው። ከሱ ፊት ለፊት ማን አለው? ዊንግ ባክ ላይ ቅድም ብያቸዋለሁ። ፉልባክን ዊንግ ባክ ከማድረግ ይልቅ ዊንገርን ዊንግ ባክ ቢደረግ ሞር ፍሬያማ ነው። ለምሳሌ ኩዌንዳ የሚባለው ተጫዋች አሁን ቼልሲ ያስፈረመው በስፖርቲንግ ሊዝበን ሩበን አሞሪም የክንፍ ተጫዋች የነበረ ልጅ ነው። አሁን ራሱ ኢቭን በስፖርቲንግ ሊዝበን እኮ 7 ቁጥር የሚለብሰው ዊንግ ባክ ነው፣ ግን የቀኝ ዊንግ ባክ ነው። እሱም ግራኝ ተጫዋች ነው፣ ቀኝ ተጫዋች አይደለም። ስለዚህ ተመሳሳይ ልክ እንደ አማድ አይነት ፕሮፋይል ያለው ተጫዋች ነው፣ ምንም እንኳን እድሜው ገና ቢሆንም ማለት ነው። ሶ አማድ ያሉ ደግሞ እንዳልኳችሁ ዊንገር ነው፣ ዊንግ ባክ ቦታ ላይ በደንብ መጫወት የሚችል ዊንገር ማለት ነው። ከዛ ደግሞ 10 ቁጥር ቦታ ላይ ደግሞ የቀኝ 10 ቁጥር ተጫዋች ተብሎ ደግሞ እየተጫወተ የሚገኘው ደግሞ ብራያን ምቡሞ ነው። ብራያን ምቡሞ፣ አማድ ዲያሎና ኑሰይር ማዝራዊ ከፊት ለፊት ጀምረን ወደ ኋላ ድረስ በቃ ይሄ የቀኙን የመከላከል ስራውን ማዝራዊ በደንብ ይሰራል። አማድም ደግሞ ያግዛል በተወሰነ መልኩ። አማድ ነች አማካዩ በሁለቱም በኩል የመከላከል ስራውን በደንብ ያግዛል። ወደ ኋላ ተመልሶ የማጥቃቱንም ደግሞ ከብራያን ምቡሞ ጋር ያግዛል። ምቡሞም ፕረስ ያደርጋል፣ ይከላከላል። ኦብቪየስሊ ያ በጣም ዴድሊ የሆነው በተለይ ማዝራዊ በመከላከሉ ረገድ በጣም ምርጥ ነው። አማድ ዲያሎና ብራያን ምቡሞ ደግሞ ያላቸው ደግሞ ኢንተራክሽን ያላቸው ደግሞ በቃ የመናበብ ሁኔታ አማድ ኳስ ሲይዝ ምቡሞ የት መሆን እንዳለበት ያውቃል። ምቡሞ ኳስ ሲይዝ አማድ የቱ ቦታ ላይ መሆን እንዳለበት ያውቃል። ስለዚህ እነዚህን ነገሮች ስንመለከት በተሻለ መልኩ ፐርፎርም ማድረግ የሚችሉበት አጋጣሚ ተፈጥሮላቸዋል። እንዲሁም ሩበን አሞሪም እንዲሁም ማቲያስ ኩኒያ ባልነበረበት ሰዓት ላይ ሼሽኮን ባልነበረበት ሰዓት ላይ እንዲሁም የ10 ቁጥር ቦታውም በግራ 10 ቁጥር ቦታ ላይ ለአማድ ዲያሎ ሲሰጠው ብዙ ወቀሳዎችን ነበር አስተናግዶ የነበረው አይደል? ምክንያቱም በጣም ምርጥ የሚባለው ጥምረት አማድ ዲያሎና ምቡሞ ያላቸው ጥምረት ነው። መናበባቸው የሚገርም ነው። የማንቸስተር ዩናይትድ ብዙ የግብ ዕድል የተፈጠረው በእነሱ በኩል ነው የተፈጠረው። በእነሱ በኩል ስለተፈጠረ ያ የግብ ዕድል በእነሱ በኩል ስለተፈጠረ ይህን ቦታ ለምንድን ነው የሚበጠብጠው አይነት ነገር በቃ ለምንድን ነው ያን ቦታ በስነ ስርዓት እንትን የማያደርገው ተብሎላ እንትን እስከ መወቀስ ድረስ የደረሰበት የሚገርም ጥምረት ነው በእነሱ መካከል የተፈጠረው። ስለዚህ የማንቸስተር ዩናይትድ የቀኝ ክፍል በጣም ጠንካራ ነው፣ በጣም አደገኛ ነው፣ በጣም ዴድሊ የሚባል ቦታ ነው። ዩናይትድ ቡድኖች እንዲሁም ማዳካም ከፈለጉ ክሪስታል ፓላስ ዩናይትድ በጣም እንዳይጫናቸው ሲያደርጉ የነበረው ያው ሁለቱም ጎል የተቆጠረው በቆመ ኳስ መሆኑ መታወስ አለበት። የቀኝ በኩሉን ሙሉ በሙሉ በቃ ኒውትራላይዝ ለማድረግ በመሞከራቸው ነው። ከዛ ብዙ ኳሶች ይመጡ የነበረው ቤት በኩል ነው፣ ወደ ግራ በኩል ነበር። ግራ ላይ ደግሞ ፓትሪክ ዶርጉ ጥሩ አይደለም። ኢቨን ዲያጎ ዳሎ ራሱ ያው የሱ ተቀያሪ ተብሎ የሚታሰበው ዲያጎ ዳሎ ራሱ በሱ ቦታ ላይ ሲጫወት እሱም ጥሩ ያልሆነበትን አጋጣሚ ተመልክተናል። ስለዚህ የማንቸስተር ዩናይትድ የግራ የማጥቃቱን በተለይ ደግሞ የዊንግ ባክ ቦታ ክፍተት እንዳለበት ይታወቃል። ስለዚህ ክለቦችም ታርጌት የሚያደርጉት ያንን ቦታ እንደሆነ ይታወቃል። ስለዚህ የዩናይትድ የቀኝ መስመር ምን ያህል ጠንካራ እንደሆነ በዚህ መልኩ ከተመለከትን ሶስቱም ደግሞ የማንቸስተር ዩናይትድ ጥንካሬ መገለጫዎቹ በቀኝ በኩል ያሉት ሶስቱም አደገኛ ተጫዋቾች አንፎርቹኔትሊ ወደ አፍሪካ ካፕ ኦፍ ኔሽን አፍኮን ያመራሉ። ለዚህ ነው አፍሪካ ያው ደግሞ የአፍሪካ ዋንጫ አፍኮን ማንቸስተር ዩናይትድ ላይ መጣበት ምላችሁ ለዚህ ነው። ሶስት ተጫዋቾችን ማጣት በአንድ ቡድን ቀላል አይደለም። ግን ደግሞ እነዛ ሶስት ተጫዋቾች ደግሞ የቡድኑ የጀርባ አጥንት ሲሆኑ የቡድኑ የጥንካሬ መገለጫ ሲሆኑ ግን ምን ይባላል? ስለዚህ ሩበን አሞሪምን በጣም እያሳሰበው የሚገኘው ነገር ይሄ ነው። ምናልባት በዚህኛው ጨዋታ በበርንማውዙ ጨዋታ የመጨረሻ ጨዋታቸውን ሊያደርጉ ይችላሉ፣ ግን ደግሞ ጭራሽም ደግሞ የበርንማውዙን ጨዋታ ደግሞ ላያደርጉትም ይችላሉ። ስለዚህ ይሄ ነገር ምን ያህል የሚያስከፋ እንደሆነ ለማንቸስተር ዩናይትድ በጣም ከባድ እንደሆነ
በዚህ አጋጣሚ መረዳት እንችላለን ብዬ አስባለሁ። ሶ ሩበን አሞሪምን ያስከፋው ነገር ወይም ደግሞ ያበሳጨው ነገር ወይም ደግሞ ደስተኛ ያላደረገው ነገር ይሄኛው ነው። እነዚህ ልጆች በዚህ በበርንማውዝ ጨዋታ ይኑሩ አይኑሩ እርግጠኛ አይደለም። ንግግሮች የተደረጉ ነው። ከዚህ በፊት ከሳምንታት በፊት ንግግር እያደረገ ከየብሔራዊ ቡድናቸው ጋር ንግግር እያደረግን ነው ብለው ተናግሯል። ደግሞ ሶስቱም ደግሞ የተለያየ ብሔራዊ ቡድን ነው የሚጫወቱት። ሞሮኮ አለ፣ ማዝራዊ፣ ኮት ዲቯር አለ፣ አማድ ዲያሎ፣ ካሜሩን አለ፣ ብራያን ምቡሞ ማለት ነውና ከነሱ ጋር ንግግር እያደረግን ነው ብሏል። መሰለፍ አለመሰለፋቸው አይታወቅም። ስለዚህ ለሩበን አሞሪም ትልቅ ፍረስትሬት ያደረገው ያበሳጨው ነገር ያልወደደው ነገር አንደኛ ሶስቱን ተጫዋቾቹ ማጣቱን አልወደደውም። ኦብቪየስሊ ሊወደውም አይችልም አይደለ? እነዚህ ሶስት ተጫዋቾች ደግሞ የቡድኑ ጠንካራ ጎን ሲሆኑስ ምንድነው የሚባለው? ለምሳሌ በሲቲ ቤት ሃላንድ ወደ አፍሪካ ዋንጫ ቢሄድ ምን ያህል ችግር ሊፈጠር እንደሚችል አስቡት። ወደ ባርሴሎና ቤት ሄደን ፔድሪ፣ ላሚን ያማል ቢሄዱ ምንድነው ሊፈጠር የሚችል? አሁን ተጫዋች የማጣት ጉዳይ ብቻ አይደለም። ተጫዋች ማጣትም ትልቅ ነገር አለው። በእርግጥ ሚኬል አርቴታ አንድ ጊዜ ምንድን ነው ያለው ስለ ስኳድ ዴብዝ ሲጠየቅ ስኳድ ዴብዝ አሁን ባለኝ ላይ ደስተኛ አይደለም። ምክንያቱም ስኳድ ዴብዝ የሚባለው ሁሉም ተጫዋቾች ጤነኛ ሆነው አቬለብል ሆነው ከነሱ ውስጥ ስመርጥ ነው። ምክንያቱም እንደየጨዋታው በየጨዋታ መሃል አማረጋቸው ቅያሪዎች አሉ። ስለዚህ እነዛ ቅያሪዎች ላይ ተጫዋቾቹ ማግኘት አለብኝ። ያኔ ነው ስኳድ ዴብዝ የሚባለው እንጂ ጀስት የሆኑ ተጫዋቾች ስላሉ ብቻ በጉዳት ምክንያት የተጠቀምኳቸው ያሉ ተጫዋቾች እያሉ ግን ደግሞ ስኳድ ዴብዝ መባል ከባድ ነው፣ ይከብዳል እንደዛ ማድረግ ብሎ የተናገረበት አጋጣሚ አለና አሁንም ተጫዋቾቹ አለመኖራቸው ከስኳድ ዴብዝ አንጻር ትልቅ ችግር ያመጣል። ሲቀጥል ደግሞ እነዚህ ተጫዋቾች ደግሞ ወሳኝ የሚባሉት ማንቸስተር ዩናይትድ ጠንካራ ጎኑ የቱ ጋር ነው ከተባለ የምናገኘው ጠንካራ ጎን በዛ በቀኙ በኩል ነው። በመከላከልም በማጥቃትም መከላከልና ማጥቃቱንም ኮኔክት በማድረግም ረገድ የምናገኘው ደህና ቦታ ያ ቦታ ነው። ያ ቦታ በአፍሪካ ዋንጫ ምክንያት አንዱ አይደለም የሚጠፋው፣ ሁለቱ አይደለም የሚጠፋው፣ ሶስቱም ናቸው የሚወገዱት። ስለዚህ ምን ያህል ይሄ ነገር አሳሳቢ እንደሆነ ለሩበን አሞሪም በተለይ ለማንቸስተር ዩናይትድ ለቲሙ አጠቃላይ ምን ያህል አሳሳቢ እንደሆነ ከዚህ በኋላ ያሉትን ጨዋታዎች ደግሞ እንዴት አድርጎ መወጣት ይችላል የሚለውን ነገር ስንመለከት ለማንቸስተር ዩናይትድ ትንሽ አስጊ ነገሮች ያሉ ይመስላሉ። ይሄኛው ጨዋታ ደግሞ እንዳልኩት ተጫዋቾች ይኑሩ አይኑሩ ማን ይምጣ አይምጣ የሚታወቅ ነገር የለም። በርንማውዝ ግን አደገኛ ቡድን እንደሆነ ይታወቃል። በተለይ ለማንቸስተር ዩናይትድ የሚከብድ ቡድን እንደሆነ ይታወቃል። ግን ደግሞ ሙሉ በሙሉ መጥፎ ነገር ብቻ አይደለም ወይ ደግሞ አስጊ ነገር ብቻ አይደለም በበርንማውዝ በኩል ከተመለከተ። ምክንያቱም በርንማውዝ ጠንካራ ተጋጣሚ ነው፣ አደገኛ ቡድን ነው። ግን ደግሞ ለማንቸስተር ዩናይትድ ይከብደዋል ብያችሁ ነበረ። ግን ደግሞ ማንቸስተር ዩናይትድ ወዳለፉት 6 ጨዋታዎች ዞር ብሎ ከተመለከተ በርንማውዝን ላይፈራ የሚችልበትን ምክንያት ያገኛል። ምን ያገኛል? ወደ 6 ጨዋታዎች ከሄደ ባለፉት 6 ጨዋታዎች በርንማውዝ ምንም አይነት ጨዋታ አላሸነፈም። በፕሪሚየር ሊጉ ምንም አንድም ጨዋታ አላሸነፈም። አቻ ይበዛዋል፣ ተሸንፏል፣ አላሸነፈም። ለመጨረሻ ጊዜ ያሸነፈው ከ6 ጨዋታ በፊት ከኖቲንጋም ፎረስት ጋር በነበረው ጨዋታ ላይ ነው ለመጨረሻ ጊዜ በርንማውዝ ያሸነፈ። ለዛም ነው 13ኛ ደረጃ ላይ ይገኛል። 20 ነጥብ ነው ያለው። ማንቸስተር ዩናይትድ 25 ነጥብ ነው ያለው። ኦብቪየስሊ አሁን ላይ የደረጃ ልዩነቱ የነጥብ ልዩነቱ በጣም ታይት ስለሆነ የተለየ ነገር ላንመለከት የምንችልበት እድል አለ ብዬ አስባለሁ። ያው ታይት ነው፣ ልዩነታቸው ትንሽ ነው። ስለዚህ ብዙም እንትን ላይል ይችላል። ግን ያለፉትን 6 ጨዋታዎች ግን አለማሸነፍ ማለት ለማንቸስተር ዩናይትድ ወይ ደግሞ ማንቸስተር ዩናይትድ ይሄን ቡድን እንዲያሸንፈው ከዚህ የተሻለ ሪዝን ወይ ደግሞ ከዚህ የተሻለ ምክንያት ማግኘት ያስቸግረዋል ብለን ማውራት እንችላለን ብዬ አስባለሁና በርንማውዝ ከባድ ተጋጣሚ ነው። አንዶኒ ራውላ የወደፊቱ ቶፕ ክለቦች አሰልጣኝ የሚሆን አሰልጣኝ ነው። ከነ ኦሊቨር ግላስነር ጋር በፕሪሚየር ሊጉ ከሚደነቁና ትልልቆቹ ቡድኖች እነ ሲቲ እነ ማንቸስተር ዩናይትድ አይነት ቡድን የሚፈልጓቸው አይነት አሰልጣኝ ናቸው ኢራውላ ማለት። ስለዚህ ኢራውላ በጣም ደግሞ በሌላ ደግሞ ሊደነቅ የሚገባበት መንገድ ደግሞ ተጫዋቾቹን አጥቶ ነበረ። ዋና ዋና የሚባሉትን በረኛ ቦታ ላይ ኬፓን አጣው፣ ኪርኬዝን አጣው፣ ሚሎስ ኪርኬዝን፣ ዲን ሃውሰንን አጥቶታል። ይሄ ተጫዋች ይሄ አሰልጣኝ ዛቤርኒን አጥቶታል። ከኋላ ከጠንካራ ጎኖቹ የነበሩት ተጫዋቾች አንድ ተጫዋች በቀኝ በኩል የሚጫወት ተጫዋች ብቻ ነው የቀረው እንጂ ሌሎቹ ከበረኛው ጀምሮ ሁለቱም የማል ተከላካዮች በግራ በኩል ያለውም ደግሞ ፉልባኩ አጥቶታል። አጥቶት ግን ጥሩ ቡድን ለመስራት ሞክሮ ነበር። እንዳልኳችሁ ነው ማንቸስተር ዩናይትድ ካለበት ሌቭል በ5 ነጥብ ብቻ ነው የሚያንሰው። መጥፎ አይደለም። ግን ያልኩት እንደ አጠቃላይ እንደ አመቱ ሙሉ ወይ እስካሁን ድረስ ባደረገው ነገር ሳይሆን ያለፉትን 6 ጨዋታዎች ብቻ ወደኋላ መለስ ብለን ከተመለከትን በትልቁ ማንቸስተር ዩናይትድ ይሄንን ጨዋታ የማሸነፍ ድል የማድረግ ትልቅ አቅም አለው። ትልቅ አቅም ማለት ነው። ስለዚህ ምናልባት ማንቸስተር ዩናይትድ የማሸነፍ እድል አለው ብለን ካሰብን ጥንካሬው እንዳለው ነው የማንቸስተር ዩናይትድ። በወልቭሱ ጨዋታ ላይ ግን ክፍተት ተመልክተናል። ያንን ክፍተት ከነ ክፍተቱ
ለማሸነፍ የበርንሞዝን ያለፉትን 6 ጨዋታዎች መመልከት ለማንቸስተር ዩናይትድ የተሻለ የማሸነፍን እድል ሊሰጥ የሚችልበት አጋጣሚ አለ ተብሎ ይታሰባልና ያለፉትን 6 ጨዋታዎች ከተመለከተን ዩናይትድ የማሸነፍ የተሻለ ተስፋ ይዞ ነው ወደ ሜዳ የሚገባው ተብሎ ይታሰባልና ከዛ አንፃር ይሄን ነገር መመልከት እንችላለን ብዬ አስባለሁ። ከዛ ውጪ ስለ ማውንትም ደግሞ የምናነሳበት መንገድ ማውንት ለዚህ ጨዋታ ምን ሊያስፈልግ ይችላል? በርንሞዝ አደገኛ ቡድን ነው፣ ግን በጣም ትራንዚሽን የሚያበዛ ቡድን ነው። 4-1-4 አይነት አሰላለፍ 4-1-4-1 አይነት አሰላለፍ ነው የሚጠቀመው። 4-1-4-1 አይነት አሰላለፍ ሲጠቀም ደግሞ ምን ያህል ለመከላከል በጣም እንደሚጠቅመው፣ ለማጥቃት ምን ያህል አደገኛ እንደሚሆን፣ ለትራንዚሽን ደግሞ አደገኛው ተጫዋቾች ምን ያህል እንዳሉት ተመልክተናል። ስለዚህ እንደ ማውንት አይነት ተጫዋች ፕረስ በማድረግ ረገድ በጣም አደገኛ፣ ቻንስ ክሬት በማድረግ በጣም የሚገርም ቴክኒካል ተጫዋች እንደሆነ እናውቃለን። ሩበን አሞሪም በዚህ ጋዜጣዊ መግለጫው ላይ የተናገረው ነገር በጣም የሚገርም ቴክኒክ ያለው ተጫዋች ነው፣ በጣም ቴክኒካል የሆነ ተጫዋች ነው፣ በጣም የሚደነቅ ተጫዋች ነው ብሎ የተናገረበት አጋጣሚ አለና ሜሰን ማውንት ምናልባት በዚህ ጨዋታ ወሳኙ ሚና ሊጫወት የሚችልበት እድል አለ ተብሎ ይታሰባል። ከዛ ውጭ ቅድም ያልኳችሁ አይዲያል ስላሰላለፉ በምናነሳበት ሰዓት ላይ ኦብቪየስሊ በአፍኮም ምክንያት ተጫዋቾቹ ቀድመው ይግቡ ከተባለ ላይኖሩ የሚችሉበት አጋጣሚ አለ። ያው በረኛ ላይ ላመንስ እንደሆነ ይታወቃል። እስካለ ድረስ ደግሞ ማዝራዊ እዛ ቦታ ላይ ይሰለፋል። ማቲያስ ዴሊክት ስለሌለ ደግሞ አይረን ሄቨን እዛ በመሃል ተከላካይነት ይሰለፋል። በመሃል የግራ ተከላካይነት ቦታ ላይ ሉክሾ የሚሰለፍበትን አጋጣሚ ተመልክተናል ከዚህ በፊት ባለው ላይ። ያው መሃል ላይ እንግዲህ እንደሚታወቀው ብሩኖ እስካለ ድረስ ይሰለፋል እዛ ቦታ ላይ። ካሰሚሮ እዛ ቦታ ላይ እንደሚኖር ይታወቃል። አማድ በቀኝ በኩል ይኖራል። በዊንግ ባክ ቦታ ላይ ዳሎ ነው ይሰለፋል ተብሎ የሚጠበቀው። ከዛ ውጭ 10 ቁጥር ቦታ ላይ ደግሞ እምቡሞና ኩኒያ ሊሰለፉ ይችላሉ። ዘርክዚ በ9 ቁጥር ቦታ ላይ ይኖራል ተብሎ ነው የሚታሰበው። ግን በዚህ ቦታ ላይ ግን ምናልባት ሜሰን ማውንት ሊሰለፍ የሚችልበት አጋጣሚ አለ ተብሎ ይታሰባል። አይዲያል ብዬ የማስበው ነገርና ምናልባት የማንቸስተር ዩናይትድን ሁኔታ በቃ ሊገለባበት ሊቀያየር ይችላል ብዬ የማስበው ግን አሰላለፍ በዊንግ ባክ ቦታ ላይ ሉክሾን አድርጎ በግራ የመሃል ተከላካይ ቦታ ላይ ሊሳንድሮ ማርቲኔዝን ማድረግ ወይ ካልሆነ ደግሞ ሊቻ ብቁ አይደለም ተብሎ ከታሰበ ደግሞ አይረን ሄቨንን እዛ ቦታ ላይ አድርጎ ሌኒዮሮን ደግሞ በማካተት ያው በእርግጥ የዛ የመሃል ይሄ ዴሊክት የሚጫወቱበት ቦታ ዴሊክትና ማጉዌር ናቸው፣ ግን ሄቨን ነው ባለፈው ሲጫወት ያየ ነው ሄቨንን ነበር። ስለዚህ ዞሮ የመሃል የቀኝ ተከላካይ ላይ የሚጫወት ተጫዋችም ደግሞ የሌኒዮሮ እዛ ቦታ ላይ ቢጫወት የማንቸስተር ዩናይትድ የማጥቃትን እንቅስቃሴ ከፍ ያደርጓል ብዬ አስባለሁ። ከዛ እስከተወሰነ ጊዜ ራሱ ዩናይትድ በጣም በከፍተኛ ደረጃ ካጠቃ ሊሳንድሮ ማርቲኔዝ ሊቻ 90 ደቂቃ እንኳን መጫወት ባይችል ከረፍት በኋላ ተቀይሮ በመግባት በዛ ቦታ ላይ ያው በመሃል ቦታ ላይ ነበር ሲጫወት የተመለከትነው ሊሳንድሮና ያን ቦታ ይዞ እንዲጫወት ይጠበቃል ብዬ አስባለሁ። ግን ሩበን አሞሪም ምን ሊያደርግ እንደሚችል ደግሞ አብረን እንመለከታለን። እናንተስ እስኪ ስለ አጠቃላይ ሐሳብ መስጠት ትችላላችሁ። ስለ መጨረሻው ጉዳይ ደግሞ በኮሜንት ሴክሽን ላይ እስኪ ሐሳብ እንድትሰጡበት ጋብዘናችኋል። ለዛሬ የነበረን ፕሮግራም ይሄንን ይመስል ነበረ። በቀጣይ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።